بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن جميل الزين رحمه الله تعالى رحمة واسعة في كتابه خذ عقيدتك من الكتاب والسنة الصحيحة درسنا اليوم بإذن الله عز وجل. وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: ما حكم العمل بالقوانين المخالفة للإسلام؟ 31ኛው ጥያቄ ደረሰና ማኑ ከኹዝ 31ኛው ጥያቄ ገባነ። ትላንትና ያየናቸው ሁለት ጥያቄዎች ነበሩ። ያው ክርና ቀለበቶችን መልበስ ይቻላል አይቻልም ከበሽታ ለመዳን ብለን ይሄ አይቻልም ብለን ከመረጃ አንፃር ተመልክተናል። ከዛልክ አሁንም ሁለተኛውም ጥያቄ እንደዚሁ ተመሳሳይ ነበረ። ሂርዝን ማጥለቅ ይቻላል አይቻልም ኢላ አኺሪሂ አይቻልም ብለን አይተናል። አሁን ደግሞ ምን አሉ? በጣም ወሳኝ የሆነ ርዕስ ነው ማለት ነው። 30ኛው ጥያቄ ማ ሁክሙ ፍርዱ ምንድነው አሉ። ማ ምንድነው? ሁክሙ ፍርዱ ምንድነው? ሸሪዓዊ ብያኔ ሸሪዓዊ የሆነው ገለጻ ምንድነው? አልዓመሊ የመስራት ፍርዱ ምንድነው? በምን ቢልቀዋኒን በህግጋቶች ቀዋኒን ማለት በህግጋቶችና በመርሆች አልሙኻሊፈቲ የምትጋጭ በሆነችና የማትስማማ በሆነች ለልኢስላም እስልምና ሃይማኖትን የማትስማማ እስልምናን የምነቅፍ እስልምናን የሚጋጭ በሆነ ህግጋቶችና የሰው ልጅ በሚያወጣቸው ህግና ደንቦች መስራት እንዴት ነው? ሁክሙ በሸሪዓ እንዴት ይታያል ነው። ማ ሁክሙ ፍርዱ ምንድነው? አልዓመሊ የመስራት ፍርዱ ምንድነው? ቢልቀዋኒኒ በህግጋቶች በህግና ደንቦች አልሙኻሊፋ የምትጋጭና የምትንጻረር በሆነች ህግና ደንብ ለኢስላም የእስልምናን ሁክም ማለት ነው። የቁርአንና የሐዲስን ብያኔና ፍርድን የምንነቅፍ የሆነ በቁርአንና በሐዲስ ተቃራኒ የሆነን ህግና ደንብ ሰዎች ሲያወጡ በዛ ህግና ደንብ መስራት እንዴት ይታያል ነው። እንግዲህ ዲሞክራሲያዊ ሊሆን ይችላል፣ የዲሞክራሲያዊ ህግ ሊሆን ይችላል፣ የማንኛውም ህግ ሊሆን ይችላል። ቁርአንና ሐዲስን የሚነቅፍ እስከሆነ ድረስ ቁርአንና ሐዲስን የሚጋጭ እስከሆነ ድረስ በዛ ፍርድ መዳኘትና በዛ ፍርድ መስራት እንዴት ይታያል ነው። ኸይረን አልጀዋብ መልስ ሰጡ ምን አሉ? አልዓመሉ መስራት እኮ ቢልቀዋኒኒ በህግጋቶች መስራት በህግና ደንቦች መስራት ቢልቀዋኒን በህግና ደንቦች መስራት እኮ አልሙኻሊፈቲ የምትጋጭ የምትንጻረር በሆነች ሊልኢስላም የእስልምና ሃይማኖትን የምነቅፍ በሆነች ቁርአንና ሐዲስን የምትጋጭ በሆኑ ህግና ደንቦች እኮ መስራት አሉ። በነዛ መፈጸም እነሱ መተግበር አልዓመሉ መስራት ቢልቀዋኒን በህግና ደንቦች መስራት አልሙኻሊፋ የምትጋጭ በሆነች ለልኢስላም እስልምና ሃይማኖትን የምትጋጭ በሆነች ህግና ደንብ መስራት ሸሪዓዊ ብያኔውና ፍርዱ ምንድነው? ኩፍሩን ክህደት ነው አሉ። ይሄ ክህደት ነው፣ በቃ ከእስልምና የሚያስወጣ የሆነ አንዱ ወንጀል ነው ማለት ነው። ያኒ ከቁርአንና ከሐዲስ ውጭ ወዳለ ነገር መፋረድ አይቻልም። ወደ በዲሞክራሲ በህግ በመሰሪያ ቤት በምን ከዛ እየተባለ ቁርአንና ሐዲስን ትቶ ሙስሊም የሆነ አካል ወደ ቀዋኒን የሰው ልጅ ወደ አወጣው ህግና ደንብ ሄዶ መዳኘት ኩፍር ነው። ይሄ ክህደት ነው፣ በአላህ መካር ነው። ስለዚህ ሸሪዓው ብያኔ ምንድነው? ኩፍር ነው። ነገር ግን ኩፍር የሚሆነው እንዴት ነው? ኩፍር የሚሆነው ሰውየው የሚከፍረው ምን ሲያደርግ ነው? ከቁርአንና ከሐዲስ ውጭ ባለ ህግና ደንብ ተፋርዶ የሚከፍረው ምንድነው? ኩፍር የሚሆንበት ሁክሙ ያው ነቃበሉ እዚህ ላይ ከቁርአንና ከሐዲስ ውጭ ባለ ሁክምና ህግና ደንብ ቁርአንና ሐዲስን የሚነቅፍ ከሆነ ነው። የማይነቅፍ ከሆነ ችግር የለውም። ቁርአንና ሐዲስን በሚጋጭ ፍርድ ማለት ነው መፋረድ ምንድነው ሁክሙ ብንባል ኩፍር ነው የምንለው፣ ክህደት ነው። ሰውየው ግን ሳገሬ የሚባለው ሰውዬ ከቁርአንና ከሐዲስ ውጭ ባለ በቁርአንና ሐዲስን በሚነቅፍ በሆነ በዛ ህግ ተፋረደ ብንባል ምንድነው የምንለው? ይከፍራል ነው የምንለው? ላላ እዚያ ይከፍራል አንልም። ቀስ ብለን እናያለን። እንደነው ሲጃሂል ነው ወይስ ያቃል አውቆ ነው የሰራው በጅህልና ነው ወይስ ለጉቦ ነው ገንዘብ ፈልጎ ነው ምናምን ብለን እናጣራለን። የሆነ ጉዳይ ለገንዘብ ከሆነ ሪሽዋ ጉቦ በልቶ ከሆነ ብሯን ፈልጎ ከሆነ ለጉቦ ብሎ ጉቦ ተሰጥቶ ማለት ነው። ወይም ደግሞ ተገዶን ከሆነ ወይም ደግሞ ጃሂል ከሆነ ምናምን ያ አይከፍረውም ማለት ነው። ስለዚህ ወንጀል ሰራ ትልቅ ወንጀል ወነጀለ ነው እንጂ የሚባለው ከእስልምና ወጣ ማለት አይደለም። ስለዚህ ግን ሁክሙ ምንድነው? ኩፍር ነው። በቃ ስራው ክህደት ነው። ሰውየው ግን
ስራው ክህደት ነው። ሰውየው ግን ላይከፍር ይችላል፣ አላዋቂ ሊሆን ስለሚችል ማለት ነው። ስለዚህ አልዓመሉ ቢልቀዋኒን በህግና ደንቦች መስራት አልሙኻሊፋ የምትጋጭ በሆነች ለልእስላም እስልምና ሃይማኖትን የሚነቅፉ የሚጋጩ በሆኑ ህግና ደንቦች መስራት ኩፍሩን ክህደት ነው። ይሄ ደግሞ ክህደት የሚሆነው መቼ ነው? ኢዛ ጊዜ አሉ። ይኸው ተመልከቱ፣ የሚከፍርበትን ሁኔታ ገለጹ። ኢዛ ጊዜ አጃዛሃ የፈቀደ ጊዜ ይቻላል። ከቁርአንና ከሐዲስ ቁርአንና ሐዲስን በሚጋጭ በሆነ ፍርድ መስራት ይቻላል፣ መፋረድ ይቻላል ብሎ ከፈቀደ አንድ። ሁለተኛ አው ወይም ደግሞ ኢዕተቀደ ካመነና ከቋጠረ ነው። ሶላህየተሃ ማለት መበጀቷን የምትበጀው አሁን ላለንበት ዘመን ይቺ ናት። ቁርአንና ሐዲሱ ሳይሆን ይቺ የሰው ልጅ ያወጣት ህግና ደንቦች ናቸው። ይቺ ናት የምትበጀው ለሰው ልጅ የምትጠቅመው ይቺ ናት ጥሩ ይቱ ብሎ ከቋጠረ ይከፍራል ማለት ነው። በእነዚህ በሁለቶቹ አንደኛ ይቻላል ካለ ከቁርአንና ከሐዲስ ውጭ ባለው ፍርድ መፋረድ ይቻላል ካለ፣ ሁለተኛ ደግሞ ወይም ደግሞ የሚበጀው ይሄ ነው ጥሩ በቃ የሚጠቅመው ለሰዎች ይሄ ነው እንጂ የእስልምናው ቁርአንና ሐዲሱ ፍርዱ ያን አይደለም ብሎ ካለ ኢንተሃ ይከፍራል በቃ። በነዚህ ነገርን ግን ተገዶ ከሆነ ጃሂል ከሆነ ይሄ ምንም ነገር አይከፍርም፣ ወንጀል ሰራ ነው የሚባለው ማለት ነው። የሚከፍርበትን አቅጣጫ አመጡ ማለት ነው። ኸይረን መረጃው ታዲያ ምንድነው ኩፍር ለመሆኑ? ቃል አላሁ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? ወመን ለም የሕኩም ቢማ አንዘለ አላሁ ፈኡላኢከ ሁሙል ካፊሩን ይላል። አላህ ሲናገር አለ ቁርአን ላይ ወመን ለም የሕኩም ያልፈረደ የሆነ አካል አለ። ወመን አካል ለም የሕኩም ያልፈረደ የሆነ አካል አሉ። ወመን ለም የሕኩም ያልፈረደ የሆነ አካል አሉ አለ አላሁ ተባረከ ወተዓላ። እሺ ወመን ለም የሕኩም ያልፈረደ የሆነ አካል ቢማ በነገር አንዘለላህ አላህ ባወረደው በሆነው ነገር አላህ ያወረደው በሆነው ነገር እሱም ቁርአንና ሐዲስ ነው። አላህ ያወረደው አይደለ? በቁርአንና በሐዲስ ያልፈረደ የሆነ አካል ፈኡላኢከ እነዚህ አካላቶች ማኒ ከቁርአንና ከሐዲስ በቁርአንና በሐዲስ ያልፈረዱ አላህ ባወረደው ያልተፋረዱ ሰዎች ፈኡላኢከ እነዚህ ሰዎች ሁም እነሱ አልካፊሩን ከሃዲዎች እነሱ ናቸው አለ። ከፍረዋል፣ ክደዋል። እነዚህ ሰዎች አላህን ክደዋል። በምን ባወረዱ በሆነው በቁርአንና በሐዲሱ የማይሰሩ ከሆነ የማይፋረዱ ከሆነ ይለናል። ስለዚህ በዚህ አንቀጽ መሰረት ምናለን? ከቁርአንና ሐዲስን የሚነቅፍ በሆነ ህግና ደንብ መስራት ኩፍር ነው ያከፍራ ብለን እንላለን ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛም ዐለይሂ ሰላቱ ወሰላም ምን ያሉ ሐዲስ ላይ ወማ ለም ተሕኩም አኢመቱሁም ቢኪታቢላህ ወየተኸየሩ ሚማ አንዘለላሁ ኢላ ጀዐለላሁ በዕሰሁም በይነሁም አሉ። ምን አሉ? መሪዎችን በተመለከተ የሙስሊሞችን መሪዎችን በተመለከተ ሲናገሩ በቁርአንና በሐዲስ የማይፈርዱ ከሆነ ወይም ደግሞ ቁርአንና ሐዲስ ላይ እያማረጡ ማለት ነው የተመቻቸውን ያዝ ስሜታቸውን የገጠመላቸውን ማለት ነው ስሜታቸውን ደግሞ ያልገጠመው ያልተመቻቸውን ትትው እያደረጉ እንደ ይሁዳዎች ማለት ነው። ይሁዳዎች የተመቻቸውን ከተውራት ያዝ ያደርጋሉ፣ ያልተመቻቸውን ደግሞ የነሱን ስሜት ያልገጠመውን ትትው ያደርጉት ነበር። ልክ እንደዛም አሁንም የሙስሊም መሪዎች የሆኑት አካላቶች በቁርአን ካልተፈረዱ በቁርአን ካልፈረዱ በቁርአንና በሐዲስ ማለት ነው ወይም ደግሞ ከቁርአንና ከሐዲስ የተመቻቸውን እያዙ የተመቻቸውን ከተው ይሄን ነገር ከሰሩ አላህ መከራቸውን የነሱን ችግር በሙስሊሞች እርስ በርስ ያደርገዋል። እርስ በርስ እንዲገዳደሉ፣ እርስ በርስ እንዲተቻቹ፣ እርስ በርስ እንዲጠላሉ ያደርጋቸዋል። ሌላን ጠላት መዋጋት ትተው እርስ በርስ እንዲዋጉ ያረጋቸዋል አሉ። ማን? መልእክተኛው ዐለይሂ ሰላቱ ወሰላም ምን እያሉ ነው? ወማ ለም ተሕኩም ይችን ሐዲስ በደንብ አድርጋችሁ ተከታተሉ፣ ትንሽ ራቅ ስለምትል ወማ ለም ተሕኩም አትፈርድም አሉ። አይፈርዱም እኮ አኢመቱሁም መሪዎቻቸው የሙስሊሞች መሪዎች እኮ አይፈርዱም ማለት ነው። መፍረዳቸውን አይተውም ማለት ነው። አይፈርዱም ቢኪታቢላህ በአላሁ ተባረከ ወተዓላ በቁርአን እኮ አይፈርዱም አሉ። በቁርአን አይፈርዱም ማለት በቁርአን መፍረድን አይተውም ማለት ነው የተፈለገበት አይተውም ማለት ነው እንጂ ከፈረዱማ ችግር የለውም። በቁርአን መፍረዳቸውን አይተውም፣ በቁርአንና በሐዲስ መተዳደራቸውን መዳኘታቸውን አይተውም። ማን? የሙስሊም መሪዎች ማለት ነው። ወየተኸየሩ አሁንም አያማርጡም አሉ። አያማርጡም ሚማ ከነገር አንዘለላሁ አላህ ካወረደው ከሆኑ ነገር ከቁርአንና ከሐዲስ አላህ ካወረደው የተመቻቸውን ያዝ እያደረጉ ያልተመቻቸውን ደግሞ ተወት እያደረጉ እንደዚህ አያደርጉም አሉ። ኢላ ቢሆን እንጂ ጀዐለላሁ አላህ ያደረገባቸው ቢሆን እንጂ በእስሁም የነሱን ችግራቸውን መከራቸውን በይነሁም እርስ በርስ ያኒ ሙስሊሞች እርስ በርስ በነሱ መካከል ያደረገባቸው ቢሆን እንጂ ማለት ነው። ቢማዕና በቃ ሙስሊሞች እርስ በርስ እንዲገዳደሉ የነሱን ችግራቸው ማለት እርስ በርስ እንዲተቻቹ እርስ በርስ እንዲጠላሉ
ያደርጋቸዋል ያኒ መከራ ያወርድባቸዋል ነው። ስለዚህ በዚህ ሐዲስ በጣም ከባድ የሆነ ሐዲስ ነው። ከባድ የሆነ ዛቻ ነው መልእክተኛው አለይሂ ሰላቱ ወሰላም እየተናገሩ ያሉት በቁርአንና በሐዲስ አለመፍረድ ሙስሊሞች እርስ በርስ እንዲበላሉ እርስ በርስ እንዲጨቃጨቁ ያደርጋቸዋል። አሁን እኮ እንደዚህ የምንخላለፈው እንደዚህ የምንወርደው ለምንድነው? እንደዚህ ትንሽ ማለት ሙስሊሞች አሁን የተከፋፈሉ ለምንድነው? በቁርአንና በሐዲስ እኮ ስላልተፋረደ ነው። መሪ የተባለው የሆነ አካል ቁርአንና ሐዲስን ትተው በሌላ በፍልስፍና አመራር በሌሎች ቁርአንና ሐዲስን በሚነቅፉ ህግና ደንቦች እንተዳደራለን ሲሉ ምን አደረጉ? ኺላፍ መጣማ ነው። እርስ በርስ ተከፋፈለ። ግማሹ እኔ በቁርአንና በሐዲስ ነው የምታደረው ሲል፣ የኛው ደግሞ ችግር የለውም ሲል ክፍል መጣ፣ ጠብ መጣ፣ ግድያ መጣ ማለት ነው። ኢዘን በቁርአንና በሐዲስ መፋረድ ግዴታ ነው። ወማ ለም ተሕኩም አትፈርድም አኢመቱም መሪዎቻቸው እኮ አይፈርዱም ቢኪታቢላህ በቁርአን እኮ መፍረዳቸውን አይተውም። ወማ ለም ተሕኩም ማለት መፍረዳቸውን አይተውም። አኢመቱም መሪዎቻቸው መፍረዳቸውን አይተውም። ቢኪታቢላህ በቁርአን መፍረዳቸውን አይተውም ብላችሁ ተርጉሙት። ወየተኸየሩ አሁንም አያማርጡም ሚማ ከነገር አንዘለላሁ አላህ ካወረደው ከሆኑ ነገር አያማርጡም። የተመቻቸውን እያዙ ያልተመቻቸውን አይተውም ኢላ ቢሆን እንጂ ጀዓለ አላሁ አላህ ያደረገባቸው ቢሆን እንጂ በእሰሁም የነሱን ችግርና መከራቸውን በይነሁም በመካከላቸው ያደረገባቸው ቢሆን እንጂ በይነሁም ማለት በእነሱ መካከል ያደረገባቸው ቢሆን እንጂ ማለት ነው። እርስ በርስ እንዲቸጋገሩ እርስ በርስ ማለት ነው ያኒ ማለት ነው እንደዚህ ስለሚደርስባቸው እርስ በርስ እንዲገዳደሉ እርስ በርስ እንትን እንዲሉ ያኒ ማለት ነው ያደርጋቸዋል ብሎ አላሁ ተባረከ ያኒ መልእክተኛው አለይሂ ሰላቱ ወሰላም ተናገሩ ማለት ነው። ስለዚህ ሐዲሱ ምንድነው? ሐሰኑን ሐዲሱ ጥሩ ነው። ረዋሁ ዘግቦታል ኢብኑ ማጃህ ዘግቦታል። ወገይሩሁ ሌሎችም አኢማዎችም ዘግበውታል አሉ። ኸይራን ስለዚህ በዚህ ሐዲስ መሰረትና በቁርአኑ መሰረት ከቁርአንና ከሐዲስ ውጭ ባለ ፍርድ መፋረድ አይቻልም፣ ኩፍር ነው ብለን እንላለን ብለው ተናገሩ ማለት ነው። ኸይራን አስሱአል 32ኛውን ጥያቄ ጀምር እናድርገውና እንተው በመሃል ላይ ማለት ነው። ትንሽ ሰፋ ስለሚል በኋላ ላይ ደግሞ እንዳይከብዳችሁ። ናም 32ኛው ጥያቄ ምን አሉ? ከይፈ ነሩዱ ሱአለ ሸይጣኒ መን ኸለቀ አላህ አሉ። ይሄ በጣም ደግሞ የሚገርም የሆነ ጥያቄ ነው። ይሄ ከይፈ እንዴት ነው አሉ ነሩዱ የምንመልሰው ሱአለ ጥያቄን አሸይጣኒ የሸይጣንን ጥያቄ ሸይጣን ሲወሰውሰን ሸይጣን ዝም ብሎ በልባችን እያመጣ የሆነ ጥያቄ ሲፈጥርብን ያኔ ማለት ነው የሆኑ በቃ በጣም መጥፎ የሆኑ ጥያቄዎችን ጥሩ የሆኑ ጥያቄዎችን በልባችን ላይ እንደዚህ የሚወሰውሰንና የተለያየ እንትን ውስዋስ የሚያመጣ ጉትጓት የሚጎተጉተንና የሚወሰውሰን ከሆነ እንዴት አድርገን መመለስ ያለብን የሱን ተንኮል ማለት ነው። ተግባባን አይደለ? እንዴት አድርገን መመለስ እንዳለብን ተንኮሉን የሚናገር የሆነ ጥያቄ ነው። ምክንያቱም ሸይጣን እኛን ለማጥበም ወደ ክህደት ለመዶል ለማክፈር ብዙ ጥረት አለ። ወደ የጀሃነም ባልተቤቶች ለማድረግ በጣም ብዙ ጥረት ያደርጋል ማለት ነው። ብዙ ጥረት። ስለዚህ በቃ የማይጠየቅ ጥያቄ ሊጠይቀን ይችላል። እንደዚህ አይነት ውስዋሴ ከመጣ እንዴት አድርገን ነው መመለስ ያለብን? እንዴት ነው የሱን ተንኮል የምንከላከለው የሚለው የሆነ ትምህርት ለማስተማር ነውና ከይፈ እንዴት ነው ነሩዱ የምንመልሰው ሱአለ ጥያቄን አሸይጣን የሸይጣንን ጥያቄ እንዴት አድርገን ነው የምንመልሰው? ምን ብሎ ቢጠይቀን መን ኸለቀ አላህ ማን ነው ኸለቀ የፈጠረው አላህን የፈጠረው ማን ነው ብሎ ቢጠይቀን ማለት ነው። እንደዚህ ቢወሰውሰን አላህን የፈጠረው ማን ነው ብሎ እንደዚህ አይነት ጥያቄዎችና የዚህ መሰል ጥያቄዎችን ቢወሰውሰንና ልባችን ላይ ይጣለማ ነው ያኒ ውስዋሴና ጉትጓቴ ቢያመጣ እንዴት አድርገን ነው የምንመልሰው? ይህን ጥያቄ ነው ጥያቄው የተረዳሽ ይመስላል። ምን ብሎ ጠይቀን መን ኸለቀ አላህ ማን ነው የፈጠረው እያለ ማለት ነው። ይሄ እንግዲህ የሚጠይቅ አይደለም። አላህ ማን ነው? ሁወል ኻሊቅ ያኒ ማን ነው ለይሰ ለሁ ወለድ ወላ ዋሊድ ወላጅ የለውም የሚወለድ አይደለም። ራሱ አላህ ያኒ ማን ነው ፈጣሪ ነው እንጂ ተፈጣሪ አይደለም። እሱ ይሄ ነገር መጠየቅ የለበትም ነበር። ግን እሱ እንደዚህ ማን ነው ወደ ክህደት ለማስገባት እኛን ለማክፈር እሳት ውስጥ የሚጥለን የሆነ ነገር ያመጣብናል። እንደዚህ አይነት ተንኮል ሲተነኩል እንዴት አድርገን መመለስ ያለብን ነው ጥያቄውን የተረዳችሁ ይመስለኛል። ጀዋብ መልስ ማነው ኢዳ አሉ ጊዜ ወስወሰ የወሰወሳችሁ ጊዜ መወሰወስ ማለት መጎትጎት ማለት ነው። ሸይጣን ሲጎተጉታችሁ በወሰወሳችሁ ጊዜ አሉ ሼክ መሐመድ ጀሚል ዘይን ሊአሐዲኩም ለአንድኛችሁ አሉ አንድኛችሁን ከናንተ ከሙስሊሞች አንድኛው መጥቶ ሸይጣን ከወሰወሰው በምን ሃዛ ይህን እኮ አስሱአል በዚህ ጥያቄ ማለት ጥያቄው ላይ የተጠየቀው ምንድነው? ጥያቄው ምን ኸለቀ አላህ ማን ነው የፈጠረው እያለ ጥያቄ የሚያነሳ ከሆነ በዚህና በመሰል ጥያቄዎች በማይጠየቁ ሙሃል በሆኑ በእነዚህ ጥያቄዎች ጥያቄ እያነሳ ከወሰወሳችሁ አሉ ኢዛ ወስወሰ ሸይጣን የወሰወሰው ጊዜ ለአሐዲኩም አንድኛችሁን ሲወሰውሰው هذا السؤال ይህን ጥያቄ እያነሳ የሚወሰውሰው ከሆነ ምን ያደርጋሉ? የመጀመሪያው መድኃኒቴ ነው ፈልየስተዒዝ ይጠበቃሉ ቢላሂ በአላህ ይጠበቅ ምን ይበል
አዑዙ ቢላሂ ሚነ ሸይጧን ረጂም ነው የምንለው። በቃ ይሄን ሲመጣ አዑዙ ቢላሂ ሚነ ሸይጧን ረጂም ስንል የሸይጣን እንትን ስለሆነ ይሄዳል ማለት ነው። በቃ አለቀ። አዑዙ ቢላሂ ሚነ ሸይጧን ረጂም እኔ በአላህ እንጠበቃለን ከተረገመው እኮ ነው ሸይጣን ብለና ይሄን ሲሰማ ይሸሻል ማለት ነው። ከዛ በኋላ ሰላም እናገኛለን። ስለዚህ ፈሊስተዒዝ ቢላህ በአላህ ይጠበቃሉ። አንዱ መድኃኒት ይሄ ነው። ወደ 4 ወደ 5 መድኃኒቶች አሉ አሁን የሚጠቅሱልን። እነዚህ አንደኛው መድኃኒት ይሄ ነው ለማስወገድ አዑዙ ቢላሂ ሚነ ሸይጧን ረጂም ብለን እንላለን። መረጃችን ምንድነው? ቃለ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? ወኢማ የንዘገነከ ሚነ ሸይጣኒ ነዝጉን ፈስተዒዝ ቢላህ ይላል። አላህ መልእክተኛውን ዓለይሂ ሰላቱ ወሰላም ምን ይላቸዋል? ወኢማ የንዘገነከ በወሰወሰህ ጊዜና በጎተጎተህ ጊዜ እኮ ሚነ ሸይጣኒ ከሸይጣን ማለት ነው ነዝጉን ውስዋሴ ወይም ደግሞ ጉትጎታ ባገኘህ ጊዜ ይላቸዋል። ወኢዛ ጊዜ የንዘገነከ በሚወሰውስህ ጊዜ በነዓም በጎተጎተህ ጊዜ ሚነ ሸይጣኒ ከሸይጣን የሆነ ውስወሳ ማለት ነው። ያኒ ከሸይጣን የሆነ ነዝጉን ውስዋሴና ጉትጎታ ባገኘህ ጊዜ ምን አድርጋላቸው? ፈስተዒዝ ተጠበቅ ቢላሂ በአላህ ተጠበቅ አለ። ቢማዕና አዑዙ ቢላህ በል ይዛ ጊዜ ይሸሻል ምንም አይቀርብህም ብሎ አላህ ተናገረ ማለት ነው። ስለዚህ አላህ ስለነገረን የሆነ ውስዋሴ ሲመጣብን አዑዙ ቢላሂ ሚነ ሸይጣን ረጂም ብለን እናባረዋለን ማለት ነው። ኢነሁ ምክንያቱም አላህ ሁወ እሱ ነው አሰሚዑ ሰሚ ነው አልዓሊሙ አዋቂ ነውና ሁሉን ነገር ስለሚያውቅ ያኒ ያስወግድልሃል ካንተ። ስለዚህ የሸይጣን ውስዋሴ ከወሰወሳችሁ ምን አድርጉ እያለ ነው አላህ አዑዙ ቢላህ ብላችሁ በሉ ይሸሻል አይቀርባችሁም ብሎ ተናገረ። ስለዚህ መድኃኒቱን መጠቀም ነው። ኢነሁ እሱ አላህ ሁወ እሱ ነው አሰሚዑ ሰሚ ነው አልዓሊሙ አዋቂ ነው ብሎ ተናገረ። ስለዚህ አንደኛው የሸይጣን ውስዋሴ ለመመለስ በአላሁ ሱብሓነሁ ወተዓላ መጠበቅ ነው መጠንቀቅ ነው ማለት ነው ብለን ለማለት ነው። ወዐለመና ያኒ ማለት ነው አልረሱሉ አነሩደ ከይደ ሸይጣን ከሚለው ማለት ነው እዚህ እናነሳለን እንዳይበዛባችሁ። هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وعلمنا استمرونا لهنم الرسول ملكتنا عليه الصلاة والسلام استمرونا أن نرد እንድንመልስ استمرونا لهنم كيد تنكولن الشيطان سيرنا تنكولن እንድንመልስ استمرونا. وعلمنا الرسول ملكتنا عليه الصلاة والسلام استمرونا أن نرد እንድንመልስ ከይደ ተንኮልን ማለት ነው። አሸይጣኒ የሸይጣንን ተንኮል ማለት ነው። የሸይጣንን ሴራ ማለት ነው። በእኛ ላይ የሚያሰሩን በእኛ ላይ የሚተነኮለውን ተንኮል እንድንመልስ አስተምረውናል። ወነቁሉ ብለን እንድንል ወነቁሉ ማለት ብለን እንድንል ወነቁለ ብለን እንድንል አዘውናል። ምን እንድንል? አመንቱ ቢላሂ ወረሱሊህ يعني ይሄን ደግሞ ሁለተኛው መድኃኒት ይሄ ነው። ደግሞ አመንቱ ቢላህ ወረሱሊሂ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ካለ በኋላ አመንቱ ቢላህ እኔ በአላህ አምኛለሁኝ ወረሱሊሂ በመልእክተኛውም አምኛለሁኝ ብለን እንላለን ማለት ነው። አመንቱ ቢላህ በአላህ አምኛለሁ ወረሱሊሂ በመልእክተኛውም አምኛለሁ ብለን ይሄን እንድንል አስተምረውናል። ከዛ በኋላ ደግሞ ጭማሪ ደግሞ ማለት ነው ሱረቱል ኢኽላስ መቅራት ማለት ነው። ሱረቱል ኢኽላስን ስንቀራ ይሸሻል ማለት ነው። ምን የሚለውን ቁል ሁወላሁ አሐዱን አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ የሚለውን ይህን ማለት ነው ጨርሰን ስናነብ ይሸሻል ማለት ነው። አላህ ምን አለ? ቁል ተውሂድ ስላለበት ይሸሻል ማለት ነው። ቁል ብለህ በላላቸዋል። ትርጉሙን ስንመለከት ቁል ብለህ በላላቸዋል አላህ መልእክተኛውን ዓለይሂ ሰላቱ ወሰላም ማለት ነው ለሙሽሪኮች ነገራቸው። ይህች ሱራ የወረደችው አጋሪዎች መጥተው ሙሽሪኮች ምን አሉ? ለመልእክተኛው ዓለይሂ ሰላቱ ወሰላም አሏቸው ያኒ ማን ነው ጌታህ? ማን ነው ጌታህ? ከምንድን ነው የተፈጠረው? ከብረት ነው ወይስ ከወርቅ ነው? ከብር ነው? ያኒ ማለት ነው ከምንድን ነው የተፈጠረው ብሎ ያኒ ማለት ነው ጠየቋቸው። ወደ መልእክተኛው ዓለይሂ ሰላቱ ወሰላም መጥተው ማን ሙሽሪኮች። ከዛ በኋላ ምን አለ አላህ መልስ ሰጣቸው። ቁል በለባቸው ሁወ እሱ እኮ ያንማ ማለት የኔ ጌታ አላሁ አላህ ነው። አሐዱን አንድ የሆነ ጌታ ነው። አንድ የሆነ በዛቱ ማለት ነው ቢሲፈቲሂ በስሙም ሆነ በባህሪው በስሞቹም ሆነ በባህሪያቶቹ በዛቱም ሆነ አንድ የሆነ ነው። አንድ የሆነ ጌታ ነው የኔ ጌታ አላህ ነው ብለህ በላቸው። ቁል ብለህ በላቸው ሁወ እሱ እኮ እኔ የጠየቃችሁኝ እሱ የኔ ጌታ አላሁ አላህ ነው የኔ ጌታ አሐዱን አንድ የሆነ ጌታ ነው ብለህ በላቸው ንገራቸው። ነሷራዎች 3 ነው 4 ነው እንደሚሉት ወይም ደግሞ 3 ነው እንደሚሉት አይደለም ነው። አላሁ ተባረከ ወተዓላ አንድ የሆነ ጌታ ነው። ቢዛቲሂ በዛቱ አንድ የሆነ ጌታ ነው ብለን እንላለን ማለት ነው። እንደዚህ ብለህ መልስላቸው ይላል አላሁ ተባረከ ወተዓላ። አላህ ደግሞ አሰመዱ የፍጡራኖች መጠጊያ ነው። አላህ እኮ አሰመዱ የፍጡራኖች መጠጊያ ነው ማለት ነው። አይ ፍጡራኖች ወደሱ የሚከጅሉ ወደሱ የሚፈልጉ የሆነ የፍጡራኖች መጠጊያ ነው ብሎ አላህ ተናገረ ማለት ነው። ለም የሊድ አልወለደም
ያኒ ማለት ነው ባለፈውም አልወለደም ወደፊትም አይወልድም ማለት ነው። ለም የልድ አልወለደም፣ ወለም ይውለድ አልተወለደም ማለት ነው። ለም የልድ አልወለደም። ልክ አልወለደም ስንል በነሷራዎች ላይ ረድ ነው ማለት ነው። ምላሽ አለ። ነሷራዎች ምን ያሉ ያኒ ማለት ነው ጌታችን ተወለደ እንዲህ ያለ ይላሉ አይደል? የለም አላህ ማለት ነው ለም የልድ አልናም ለም የልድ አልወለደም። ልክ አሁን መርየምን ማለት ነው ማርያም እያሉ ወለደች እያሉ ማለት ነው ይላሉ። እሷም ጌታ ናት ይላሉ። አይ ማለት ነው ጌታ አይወልድም አይወለድም። ስለዚህ ለም የልድ አልወለደም አላህ ማለት ነው። ለይሰ ለሁ ማለት ነው ወለድ ወለም ይውለድ አልተወለደም። ቢማዕና ለይሰ ለሁ ዋሊድ ለሱም ደግሞ ወላጅ የለውም ማለት ነው። ወለም ይውለድ አልተወለደምም ደግሞ ተወላጅም አይደለም የሚወልድም አይደለም ብለህ በላቸው። ነሷራዎች ረድ ነው እነሱ ይሄን ስለሚሉ ማለት ነው ኢሳ ማለት ነው ያኒ ማለት ነው ጌታ ልጅ ነው ኢላ አኺሪህ እያሉ ስለሚዘባርቁ ነዑዙ ቢላህ አላህ ይጠብቀንና ማለት ነው። ወለም የኩን የለውም ለሁ ለሱ እኮ ለአላህ የለውም ኩፍወን ቢጤ የለውም አቻ የለውም አምሳያ የለውም አሐዱን አንድም አካል ከፍጡራኖች እሱን አላህን የሚመስል አቻና ቢጤ የለውም ብሎ አላሁ ተባረከ ወተዓላ ይሄን ቁርአን አወረደ። ስለዚህ ይሄን እናነባለን። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፍወን አሐድ ስንል ተውሂድ ስላለ ይሸሻል። ይሄን ሲሰማ ይሸሻል ማለት ነው እሱ ማለት ነው። ከዛ በኋላ ይሄ ሶስተኛው መድኃኒት ነው። አራተኛው መድኃኒት ደግሞ ምንድነው? ثم ከዛ በኋላ ሊየትፉል ይሄን ከቀራ በኋላ ትፍ ይበል عن يساره ከበስተግራው ትፍ ይበል ማለት ነው። ሰላሰን 3 ጊዜ ማለት ነው። ከበስተግራው ትፍ ይላል ማለት ነው። ከዛ በኋላ ይሸሻል ማለት ነው። 3 ጊዜ ማለት ነው። ከበስተግራ ዞርና እንደዚህ ከበስተግራ ባለው ዞር ብሎ ትፍ ይላል 3 ጊዜ ይሄድለታል ማለት ነው። ከዛ በኋላ ወልየስተዒዝ ይጠበቅ ሚነ ሸይጣኒ ከሸይጣን ማለት ይጠበቅ። ከዛ በኋላ አዑዙ ቢላሂ ሚነ ሸይጣኒ ረጂም ይላል ድጋሚ ማለት ነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም ብሎ ይጠበቃል ማለት ነው። ከዛ በኋላ ወልየንተሂ ይራቃሉ ማለት ነው። ወልየንተሂ ማለት ከዛ ሐሳብ ይራቅ ማለት ነው። ወደዛ ጥያቄ እንዳይገባ ደግሞ አሁንም በራሱ ተመልሶ ያንን ነገር የሚያስታውስ ከሆነ አእምሮ ላይ እንደገና ደግሞ ትዝ ካለው እንደገና ሸይጣን መጥቶ እዛው እንትን ውስጥ ወጥመድ ውስጥ ስለሚያስገባው በሌላ ሐሳብ ይቀየር። በቃ ከዚህ ሐሳብ ይውጣ። ስለዚህ ማነው ስለወሰወሰው ጥያቄ እንደሞ አእምሮ ላይ እንዳያስብ እንዳያመላለስ በሌላ ሐሳብ ይቀየረዋሉ። ስለዚህ ወልየንተሂ ማለት ይራቅ፣ ከዚህ አይነት ሐሳቦት ይራቅ፣ ሰውየው በሌላ ነገር ይወጠር ማለት ነው። ይህን ካደረገ ያኒ ማነው እነዚህን መድኃኒቶች ሲጠቀም እነዚህን ነገራቶች ሲጠቀም ፈኢነ ዛሊከ ይህ ነገር እኮ አሉ አሁን ይሄን ሁላ ማድረጉ يذهب يعني ወደሞ يذهب ብለን ማንበብ ይቻላል። የዚህ ጊዜ فإن ذلك ይህን በሚያደርግበት ጊዜ ይህን ሲሰራ ይህን ነገር ሲቀራበት يذهب ይሄዳል عنه ከሱ ማነው ሸይጣን ይሄዳል ማለት ነው። ይሄ ውስዋሴው ይጠፋለታል ይወገዳል ብለው ማለት ነው ተናገሩ ማለት ነው። ከዛ እና ምን አሉ ቀጥለው ይሄ እንግዲህ ሐዲሶችን ከጠቀሱ በኋላ هذه አሁን ያለፉት እኮ የጠቀስናቸው በጠቅላላ خلاصة الأحاديث خلاصة ማለት ጭምቅ ሐሳብ ናቸው፣ ፍሬ ሐሳብ ናቸው። ጨምቄ ጥቅልል አድርጌ ያመጣኋቸው ነው ማለት ነው። ኹላሷ ማለት ጭምቅ ሐሳብ ፍሬ ሐሳብ ናቸው። አልአሐዲስ የሐዲሶቹ ሁላ ጭምቅ ሐሳቡ ነው። አስሷሂሃ የትክክለኛ የሆኑ ሐዲሶች ጭምቅ ሐሳብ ነው ይሄ ያሉ አልዋእኒ አሁን ትክክለኛ የሆነ ሐዲስ በብዙ ሐዲሶች የመጡትን ማለት ነው። ሼክ መሐመድ ጀሚል ዘይን ብዙ ሐዲሶች ላይ የመጡትን በብዙ ቦታዎች ላይ የተጠቀሱ የሆኑ ሐዲሶችን ስብስብ አድርገው እዚህ አኑሯቸው ነው እንጂ እስካሁን ያየናቸው መድኃኒቶች የተጠቀሰባቸው ሐዲሶች በአንድ ሐዲስ አይደለም። ብዙ ሰዎች ባወሩት በሆነው ሐዲስ ነው የተዘገበውና ምን አሉ هذه አሁን እኮ ያሳለፍናቸው ነገራቶች خلاصቱ ጭምቅ ሐሳብ ናቸው። አልሐዲስ የሐዲሶች ጭምቅ ሐሳብ ናቸው። አስሷሂሃ ትክክለኛ የሆኑ ሐዲሶች ጭምቅ ሐሳብ ናቸው። አልዋሪዳ የመጡ የሆኑ እነዚህ ሐዲሶቹ የመጡ የሆኑ በምን ፊል ቡኻሪ الإمام البخاري ዘግቧል ሶሂህ ላይ ማለት ነው። እሱ በዘገበው ሐዲስ ወሙስሊም ኢማም ሙስሊም በዘገበው ዘገባ ወአህመድ ኢማሙ አህመድ በዘገበው ዘገባ ወአቢ ዳውድ አቡ ዳውድ የሚባለው ሰውዬ በዘገበው በሆነው ዘገባ በእነዚህ ሁላ የመጡትን ሐዲሶች ሰብስቤ የነሱን ፍሬ ሐሳብና ጭምቅ ሐሳብ ነው እዚህ ቦታ ላይ ያሰፈርኩት ያመጣሁት ይላሉ። ስለዚህ እዚህ ላይ ማን ነው እዚህ ላይ አሁን ያየናቸው የሆኑት የሚቀሩ የሆኑ ዚክሮችና መድኃኒቶች በአንድ ሐዲስ ተሰብስበው አይደለም የሚመጡት። አንደኛው ቡኻሪ ላይ የተዘገበ ነው። አንደኛው ሙስሊም ላይ አንደኛው ኢማሙ አህመድ የዘገቡት ነው። አንደኛው ደግሞ አቡ ዳውድ የዘገበ ነው። መሰለን ሸይጣን ሲወሰውዛችሁ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም በሉ የሚለው ቡኻሪ ሊያወራው ይችላል። ከዛ ደግሞ አመንቱ ቢላሂ ወረሱሊሂ የሚለውን ደግሞ ሙስሊም ሊዘግበው ይችላል። ከዛ ደግሞ ቁል ሁወላሁ አሐድን ይቀራበት የሚለው ኢማሙ አህመድ ሊዘግቡት ይችላሉ። ከዛም ደግሞ ያኔ ማኑ መጨረሻ ላይ ከበስተግራው ይሄ ማኑ ትፍትፍ ይበል የሚለውን ደግሞ አቡ ዳውድ ሊዘግበው ይችላል።
ስለዚህ የሚጠቁመን ምንድነው? هذه እነዚሁ ላይ ያለፉት خلاصة الأحاديث የሐዲሶች ጭምቅ ሐሳብ ናቸው። አሰሂሃ ትክክለኛ የሆኑ አልዋሪዳ የመጡ የሆኑ ፊል ቡኻሪ ላይ የመጣ ወሙስሊም ኢማም ሙስሊም በዘገበው ወአሕመድ ኢማም አሕመድ ወአቡ ዳውድ እነዚህ ኢማሞች በዘገቧቸው ዘገባዎች የመጡ የሆኑ ሐዲሶች ናቸው ብለው ተናገሩ ያሉ ነው። هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك